ጥቁር አውጥ ጥቁር አውጥ በተለያዩ አካባቢዎች የሚበቅል የአረም አይነት ነው። እንግዲህ አውጥ የተለያዩ ዝርያዎች አሉ። አሁን የምንነጋገረው ግን ስለ ጥቁር አውጥ ነው። ጥቁር አውጥ በሳይንሳዊ አጠራሩ ሶላኒየም ኔግረም ይባላል። ሶላኒየም ኔግረም ማለት ጥቁር አውጥ ነው። እንግዲህ ጥቁር አውጥ በተለያዩ አካባቢዎች የሚበቅል ነው። በስርጭቱ በራሽያ እና በአፍሪካ የተገኘ ሲሆን አሁን ግን በአፍሪካ፣ በኤሽያ፣ በአውስትራሊያ እና በከፊል በአውሮፓ አካባቢዎች የሚበቅል እጽዋት ነው። በተለይም በአፍሪካ፣ በኢትዮጵያ በተለያዩ አካባቢዎች ይበቅላል። በተጎሳቆሉ መሬቶች፣ በመንገድ ዳር፣ በጓሮ እንደዚሁም ደግሞ በሰብሎች በአረብነት የሚበቅል እጽዋት ነው። በተተው መሬቶችም እንደዚሁ ይበቅላል። በተለይ ባድማ ላይ ይበቅላል። ይሄ እንግዲህ ሶላኒየም ኔግረም ወይም ጥቁር አውጥ ሲሆን በተለያዩ የአፈር አይነቶችም እንደዚሁ በአሸዋማም በለምም እንደዚሁ በሸክላ መሬቶችም የሚበቅል እጽዋት ነው ማለት ነው። ብዙውን ጊዜ ፀሐያማ፣ አንዳንድ ጊዜ ደግሞ በቁጥቋጧማ አካባቢ የሚበቅልም እጽዋት ነው። እንግዲህ ሶላኒየም ኔግረም ወይንም አውጥኝ ከዚህ ባለፈ በርካታ ጥቅሞች ያለው ነው። እንግዲህ አውጥኝ ቅጠሉም፣ ፍሬውም፣ ስሩም በተለያየ መንገድ ተዘጋጅቶ ለመድኃኒትነት ይውላል። በተለይ በሻይ መልክ በመውቀጥ እና እንዲሁ በመደቆስ ቀጥታ የሚወሰድ ወይም በሚቀባ መልኩ ይውላል ማለት ነው። በተለያየ ጥናቶች እንደሚያረጋግጡት በተለያየ መንገድ ከሚወሰድባቸው መንገዶች አንዱ የሰውነትን ብግነት፣ ሙቀትን ለመከላከልና ለምግብ መንሸራሸር እንደገና ለጤና ደግሞ ለሰውነት ለጤና ደህንነት ይውላል። በዚህ በሚውልበት ጊዜ የደረቀውን የአውጥኝ እንደ ሻይ አፍልቶ በመጠጣት ነው። ይህም እንግዲህ በቀን ከአንድ እስከ 2 የሻይ ማንኪያ በአንድ ብርጭቆ ውስጥ በማስቀመጥ እና በቀን 2 ጊዜ ከአንድ እስከ 2 ጊዜ በመጠጣት እነዚህን የጤና ችግሮች መከላከል ይቻላል ማለት ነው። በሌላ በኩል ደግሞ ለጉበት ጤንነት፣ ለመተንፈሻ አካላት ህመሞችም ይውላል። እንግዲህ ይህን በሚውልበት ጊዜ ምንድን ነው የሚሆነው? የአውጥኝን ቅጠሉን፣ ስሩን እንደዚሁም ደግሞ ግንዱን በመውቀጥና በአልኮል በመዘፍዘፍ ከአንድ ቀን ከዋለ በኋላ በየቀኑ ያንን የጠለለውን ከአልኮል ጋር ተቀላቅሎ ቆይቶ የጠለለውን በትንሽ ውሃ ከ5 እስከ 10 ጠብታ በመጨመር ያንን እንግዲህ በየቀኑ ከ1 እስከ 2 ጊዜ በመውሰድ ነው። ስለዚህ ይህንን በማድረግ ለጉበት ጤንነት ጥሩ መድኃኒት ይሆናል ማለት ነው። ለሌላ ደግሞ አውጥኝ ለቁስል፣ ለቆዳ ማሳከክ እንዲሁም ደግሞ በሰውነታችን ላይ የሚፈጠሩ የቆዳ በሽታዎችን ለመከላከል እንደ ቺፌ የምንላቸውን ለመከላከል ይረዳል። ይህ እንግዲህ የተደቆሰውን ቅጠል፣ ፍሬውን እንደገና እንደዚሁም ስሩን ያንን እንግዲህ እዛ ቦታ ላይ
በመቀባት ነው የሚያሳክከን ወይም ቆዳችን ላይ የሚያመን ቦታ ላይ በመቀባት ልንድን እንችላለን ማለት ነው። ሌላ አውጥኝ በጣም የሚገርም እንትኑ የመመረዝን በሰውነት ውስጥ የመመረዝን የምግብ አለመፈጨትን እንደገና ደግሞ የጉበት ጤናን ለመጠበቅ ቅጠሉን የበሰለውን ፍሬ ጭማቂውን እንግዲህ ይህንን ጭማቂ ከአንድ እስከ 2 የሻይ ማንኪያ በቀን አንድ ጊዜ በመውሰድ መዳን ይቻላል። እንግዲህ በተለይ አውጥኝ እነዚህ ጭማቂዎች በሻይ መልኩ ሲወሰዱ መጠናቸው እንደጠቀስኩት አነስተኛ መሆን አለባቸው። በሻይ ማንኪያ የተለኩ መሆን አለባቸው። ስለዚህ አውጥኝ እንግዲህ የበርካታ ህመሞችን እንደነገርኳችሁ እንግዲህ የጉበት የሰውነት ጤንነትን የመተንፈሻ አካላትን ለማከም በሻይ መልኩ እንደዚሁም ደግሞ ከአልኮል ዘፍዝፎ ጭማቂውን በተወሰነ ደረጃ በመውሰድ በምግብ የመመረዝን ለመከላከል በከፍተኛ ደረጃ የሚጠቅም ነው። በተለይ ለጉበት ጤንነት ለምግብ መንሸራሸር ያለው የአውጥኝ ጥቅም በጣም ከፍተኛ ነው። ስለዚህ መጠኑም በጠቀስኩት ልክ መጠቀም ያስፈልጋል። በተለይ አውጥኝን ስንጠቀም ጥንቃቄ ያስፈልገናል። አንደኛ መጠኑን ከላይ በጠቀስኳቸው መጠን ልክ መጠቀም፣ ሁለተኛ ፍሬውን የምንጠቀም ከሆነ ደግሞ የበሰለውን ፍሬ መጠቀም አለብን። ምክንያቱም የአውጥኝ ያልበሰለው ፍሬ ከጠቃሚነቱ ይልቅ ጎጂነቱ መርዛማ የሆኑ ነገሮች በውስጡ ሊኖሩ ስለሚችሉ ብዙ ጊዜ ፍሬውን ነው የምንጠቀመው። ከአልኮል ጋር የምንዘፈዝፈው ከሆነ ነው እንግዲህ ቅጠሉንም ስሩንም ፍሬውንም አንድ ላይ ወቅጠን በአልኮል ዘፍዝፈን የምናደርገው በተለይ ለጉበት ጤንነት ለመጠበቅ። ያለበለዚያ ግን ለሌሎቹ ፍሬውን የምንጠቀም ከሆነ የበሰለውን ፍሬ ነው የምንጠቀመው። እንግዲህ አውጥኝ እኔም እየበላሁት ነው ያደግኩት። አውጥኝ ጥቁር አውጥ በጣም ተወዳጅ ነው። ጥቁር አውጥ ሲበስል፣ ያልበሰለው ግን በጣም አይጣፍጥም። ካለመጣፈጡም መርዝነትም አለው። በብዛትም ደግሞ ያንን ያክል በብዛት መጠቀም የለብንም። ከላይ በጠቀስኩት መጠን ልኬት ልክ ነው መሰጠት ያለብን። ሌላ ደግሞ ለሰዎች በተለይ ሴቶች ለሚያጠቡ እናቶች እና ለእርጉዝ እናቶችም የሚፈቀድ አይደለም። እንደገና ደግሞ ሌሎች የመድኃኒቶችን ለሌሎች በሽታ የሚወሰዱ መድኃኒቶችን እየወሰዱ ደግሞ መጠቀም ደግሞ ትክክል አይደለም። ከሌሎች መድኃኒቶች ጋር አይወሰድም። ስለዚህ እነዚህን ጥንቃቄዎች በማድረግ አውጥኝ ያው ፍሬውም ሲበስል የሚበላ ስለሆነ ከላይ በገለጽኩት መልኩ በተለይ የሰውነት መመረዝን እና አጠቃላይ ጤንነትን ለመጠበቅ እንደገና ደግሞ የጉበትን የመተንፈሻ አካላትን ጤንነት ለመጠበቅ በሻይ መልኩ እንደዚሁም ደግሞ በአልኮል ዘፍዝፎ በጠብታ በተወሰነ ደረጃ በመውሰድ እንደገና ደግሞ ቅጠሉን እና ሌላውን ደግሞ ጨቅጭቆ ደግሞ ያንን ደግሞ በማጥለል በተወሰነ ደረጃ በቀን ከ1 እስከ 2 ጊዜ በትንሽ ብርጭቆ በሻይ ብርጭቆ በመውሰድ እንግዲህ ከበሽታው መዳን ይቻላል። ስለዚህ አውጥኝ ሶላኒየም ኔግረም ብዙ ጊዜ በአረምነቱ እንጂ በእንደዚህ አይነት ጥቅሙ አይታወቅም። ነገር ግን እነዚህን ጥቅሞችን አውቆ መጠቀም ደግሞ ተገቢ ነው። አንዳንድ ጊዜ በምንጠቀምበት ጊዜ የሰውነታችን ጤንነትና ሌሎች ስሜቶችም ሊኖሩን ስለሚችሉ ከነዚያ ጋር ምናልባት የተቃረነ ነገር እንዳይኖረውና እንዳይጎዳን አዋቂዎችን ሐኪሞችን ማማከር ተገቢ ነው። ያለበለዚያ ግን አውጥኝ ፍሬው እስከተበላ ድረስ ይህንን ያክል የሚፈራ አይደለም፣ መጠቀም እንችላለን ማለት ነው። አመሰግናለሁ።